አንደርስት እሺ የተጀኝ ኢየሱስ ነው የምትለዋለች እና መማር ትፈልጋለች ጋብዛት ደስ ይለኛል ብዙና ጻፉላት ንገራት ኢስላም መረበልት ሰው በጣም ደስ ይላል ጋብዛት ማንኛውም ጥያቄ ሲመጣሽ ጠይቀው በላት ችግር የለም አለው እሺ ጥያቄ አለ ገባ وعليكم السلام ورحمة الله وبركاته. ايش طياقش من دمك؟ جهنم جنة جنات مالك زمرد بسو جنة እንደሚገባና ጀሃነም እንደሚገባ ጀነትና ጀሃነም እንደሚገባ ተጽፏል። ግን ወደፊት በራሱ ነፃ ምርጫ ፈቃድ በሚለው መሰረት መሰረት እንጂ የተጻፈው እንዲገባ ተጽፎበት አይደለም። የት አድርጉት አንዱ የት አድርጉት በመጀመሪያ ሰው ስለተነ ጀሃነም እንዲገቡት የስራቸው ውጤት ነው። الله بالقرآن لا وتلك الجنة التي أورثتموها بما كنتم تعملون بما تعملون باء هنا باء سببية أي بسبب ما كنتم تعملون ومدر لا يسأل الله ستسروا بنبراتوا السرعة مكيات የጀነትን ጸጋ ገብታችሁ ወረሳቱ ይባላል በኋላ ስለ ጀሃነም ሰዎችን ሲናገር فذوقوا العذاب بما كنتم تكسبون فذوقوا العذاب بما كنتم تكفرون من القرآن የጀሃነም እሳት ስትሰሩ በነበራችሁ ስራ ምክንያት ገብታችሁ ቅመሱ ይባላል ማለት የስራቸው ውጤት ነች። ግን ወደፊት ምን እንደሚሰሩና ወደፊት ወዴት እንደሚሄዱ አላህ ቀድሞ ያውቃል። ከመፍጠሩ በፊት የኛ ልጆች ያውቃል። ይሄን ካላወቀና አምላክ ሊሆን አይችልም ነበር። አምላክ ማለት የወደፊቱን ያለፈውን የሚመጣውን ሁሉ የሚያውቅ መሆን አለበት። አምላካችን አላህ ይሄንን መለኮታዊ ባህሪውን ያሟላ ነው። ማስረጃ ያዕኑ ማ በይነ አይዲሂም ወማ ኸልፈሁም ስለ ፍጥረታቶቼ የኋላቸውን የፊታቸውን ሁሉ አውቃለሁኝ አለ። እንደሚያውቅ ከተረዳችሁ ያን ያወቀውን ደግሞ ለውሐል መሕፉዝ ላይ ያስፍሩታል። ለውሐል መሕፉዝ ላይ ያሰፈረው ቀድሞ እንደሰራ ሳይሆን እንደምንሰራ ስለሚያውቀው ነው። ጀሃነም ጀነት አላህ ቀድሞ ያውቃል። ያላወቀው ያሰፈረው ግን ያሰፈረው ምን እንደምትሰራ አላህ ሱብሓነሁ ወተዓላ ስለሚያውቀው ሱብሃንአላህ ያን መስለው ሰላም አለይኩም ሰላም ማስታወቂያ ለማንገር ፈቃደህ ከሆነ ጥያቄ እስከሚጠይቀው እንትን አማር የሚለው አካውንት ከዚህ የንጽጽር ወንድማችን ነው፣ የእርሻድ አባል ነው። ቪዲዮ ፖስት አድርጓል። አንደኛ ቪዲዮን እየገባችሁ ኮፒ ሊንክ ምናምን ነገር አድርጉለት። ሁለተኛ ነገር ደግሞ ፎሎ አድርጉት፣ ፎሎ ያላደረጋችሁት እንጂ ጎበዝ የንጽጽር ወንድማችን ነው። ሁላችንም ፎሎ እናደርገውና ወንድሞች ቪዲዮ ሲሰጥ ምናምን ኮፒ ሊንክ ምናምን ነገር አድርጉላችሁ። ባረከላሁ ፊኩም። ዛሃሩም ቅድም ቪዲዮ ፖስት አድርጋለሁ ነበር፣ እሱ ገብታችሁ ኮፒ ሊንክ ሼር ምናምን ነገር አድርጉለት። አማረን ሁላችሁም ፎሎ አድርጉት። እሺ ባረከላሁ ፊኩም። ጀዛከላህ ሁሱ ላይ ጥሬ ስጋ መብላት በእስልምና እንዴት ይታያል ይላል። ጥሬ ስጋ መብላት በእስልምና ጥሬ ስጋ መብላት ከደሙ የነጻ አለበት። ደሙን በደም መታጠብ አለበት። ደም ሐራም ስለሆነ حرمت عليكم الميتة والدم من الله ደም በእናንተ ላይ እርም ተደርጓል። ስለዚህ ደሙ በደንብ መታጠብ አለበት። ያ ጥሬ ስጋ በምትበሉ ጊዜ በጤናችሁ ላይ ችግር የማይፈጥርባችሁ መሆን አለበት። ሸርት የሚለቅበት እና በሽተኛ ብትባል ይቅርብህ። በአጠቃላይ ከደሙ እስከ ነጻ ድረስ ችግር የለም።
እዚህ ላይ ጉራጌዎችና ስልጤዎች ክትፎ የሚባለው ነገር ሲሰሩት ደግሞ ያነጹታል፣ በደንብ አድርገው ያጥቡታል አይደል? እኔ ክትፎ በጣም ነው የምወደው እና በጣም እወዳለሁ እና ከደሙ በጣም ያደርጉታል። ከዚያ ለምግብነት ይውላል። የማይቻለው ለምንድን ነው ከተባለ ከደሙ መብላት ከሆነ ስጋ ከደሙ መንጻት አለ እንትን መባል አለበት፣ መጽዳት አለበት። ይሄ ነው። እሺ ሰላም አለይኩም። ወሰላም ወራህመቱላሂ ወበረካቱ። ጅብ ጥሬ ስጋ ይበላል እንዴ ይላል። አትበላም እንዴ ባላ አላህ ሐላል ከበላ እስቲያሽ ምንድን እሱ አንድ ሰው ከታመመ በኋላ እንደዚህ ሳያቅ ምናምን ቤተሰቦቹ የሆነ በቃ ሊሞት አፋፍ ላይ ሊደርስ አካባቢ አሁን እኛ ሀገር ላይ አብዛኛው እንትኖች ፖለቲካ ምናምን ኤንኤዎች አሉ። ከዛ እንደዚህ ሲታመም ያድናል ምናምን ብሎ ሃይማኖታቸው ይቀይሩባቸዋል። እነሱ እንትናቸው ሳያቅ ማለት ነው። በጣም ታሞ የሆነ ሲደክሙ እኔ ብዙ ወደ 5 ምናምን 6 ሰዎች ያለው ከዛ ከሃይማኖታቸው በህይወት ያሉ አይደለም ማለት ነፍሳቸው አለ ሳይወጣ በፊት በጣም በደከሙበት ሰዓት ያን ብሎ ይጸልዩና እንትን ይላቸዋል። ከዛ የሆነ ሃይማኖት ቀየረ ብለው እንትን ይላሉ። ከቤተሰብ ጋር የሆነ ግማሹ ጴንጤ ግማሹ ሌላ ሃይማኖት እንደዛ የተቀላቀለ ሰው ያለበት ሰው እንደዚህ አዲስ አበባ ላይ ትንሽ አቅም ያላቸው ምናምን ሲሆን ቤተሰብ ራሱ ያሸንፋሉ። በሀብታቸው ምናምን እንትን ስለሚሉ አቅም ለሚያቸው ዘመድክ ያ ሰውዬ ሳይስማማ እንትን ሳይሞትና ከዛ የነሱ መቃብር ጋር ይቀብሩታል። ያ ሰውዬ ምን ላይ ይሆናል? ስማማ በህመሙ ሳለ በንጹህ አይምሮ ሳይሆን ታሞ ሳለ ህመምተኛ ሆኖ ሳለ ወስደው የቁጥር ቢያስቡት ልብ በሰውዬ የአይምሮ ህመምተኛ ነው የሚለውን ማገናዘብ የሚነግሩትንም ማገናዘብ አይችልም። በዚህ ሁኔታ ያለን ሰው የአይምሮ ህመምተኛ የሆነን ሰው የፈለገ ነገሩትና ቢያስክዱት ይህ ሰው ከፈር ላይ ይባላል። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለው رفع القلم عن ثلاث عن المجنون حتى يفيق وعن الصغير حتى يكبر النائم حتى يستيقظ ከሶስት አካሎች ብዕር ተነስቶላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ምንድነው? የአይምሮ ህመምተኛ የሆነ ሰው የፈለገውን ቢናገር እንደ ወንጀል አያዝበት። የሚናገረውንና የሚነግሩትን ስለማያውቅ አንድ ሰው እንደ ኃጢአት ይፈረድበት ዘንድ አይምሮ መስራት አለበት። ሁለተኛ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ የፈለገ ኃጢአትን ቢሰሩ እንደ ኃጢአት አይቆጠርባቸው። ምክንያቱም እነዚህ አሁን አይምሮአቸውን እየተጠቀሙ ያሉት ቅጽበት ስላለ። ሶስተኛ እንቅልፉን የተኛ ሰው የፈለገ ኃጢአት ቢሰራ እንደ ኃጢአት አይቆጠርበትም። በህልሙ ስለሆነ እንቅልፍም በህልሙ ላይ ኃጢአት ይሰራል። ሰው በህልሙ ሊሰርቅ ይችላል፣ ሊገድል ይችላል፣ ሊዘሙት ይችላል። ያም ኃጢአት ይቆጠርበታል ወይ አይያዝም። ከእንቅልፍ እስኪነቃ ድረስ የሚሰራው ኃጢአት አይያዝም። በእንቅልፍ ለምሳሌ አንተ እንቅልፍህን ተኝተህ እናትህ ስንት ለፍታ ደክማ ያነጠፈችልህን ፍራሽን ጓደኞቼ ጋር እየተጫወትክ መስሎሃል ይሽንትን ተሸናበት አጋታክ ያዳደ ምን ያርጋቃል ህፃን ያለው እና ስለዚህ የአንድ ኃጢአት አይቆጠርም። በህልም የምትሰራው እስክትነቃ ድረስ ወናኢሙ ሐታ ይስተይቀዝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ ድረስ የሚሰራው ኃጢአት አይያዝ። ስለዚህ አሁን እንዳልሽው እነዚህ ሰዎች የአእምሮ ህመምተኛ ሆነው ከሆነ ያን ቃል ያስባሏቸው ከሂደት ጋር ያስባሏቸው አይቆጠርም። እነዚህ ሰዎች ዱዓ፣ ኢስቲግፋር፣ ሰደቃ ላላቸው ግን አይምሮ እየሰራ ከሆነ በደንብ የሚናገሩትን የሚያውቅና የሚረዳ ከሆነ
ይሄን የክህደት ቃል ብሎ ከሆነ በዚህ ነው ከፍራለስ አይ ምናልባት ያን ነገር ተገዶ ካልሆነ በስተቀር ተገዶ ቢሆን ኖሮ ተገዶ የክህደት ቃል እንዲናገር ቢደረግ ይሄን ካላልክ እንገላሃል ብለው ትውር ከሆነ ህይወትን ለማትረፍ ብሎ ከሆነ ያን ቃል የተናገረው ይህ እንደ ኩፍር አይቆጠርበት። ልክ እንደ አማር ብን ያሲር በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ያመኑትን ሰዎች በመግደል ተስፋ እናስቆርጠው ሙሐመድን ካስተምሮቱ ያቆማል ሲገደልበት ብለው ነቢያችን ሰለላሁ ዐለይሂ ወሰለም አማኞችን በመጀመሩባቸው ያሲርን ገደሉት፣ ሱመያን ገደሏት። አማርን ሊገድሉት ሲሉ የሚፈልጉት ሁበል ብለው ታላቁን ጣዖታቸውን እንዲጠራላቸው ነበር። ሁበል አለላቸው። ሁበል አለ ፈትተርሱ። ከዚያ በኋላ የሰሙ ሰዎች ምን አሉ? እርተደ አማር አማር ከእስልምና ወጣ ሁበል ብለው ጣዖታቸውን ጠራ ብለው ተናገሩ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ይህ ሲደርሳቸው ድዑ ሊዐማር አማርን ጥሩልኝ አምጡልኝ። አማር መጣ። ጣዖታቸውን ስትጠራላቸው ጊዜ ከልብህ አምነህበት ነበር ወይንስ ስላስገደዱ ነፍስን ለማትረፍ የተናገርከው አሉት። ወላሂ አንተ አላህ መልእክተኛ ልቤ በእምነት እንደጸና ነው በአላህ ነገር እናቴንና አባቴ ፊት ለፊት ሲገድሏቸው ሳይ እኔንም እንደሚገድሉ እርግጠኛ ስለሆንኩና ነፍሴን ለማትረፍ ነው የተናገርኩት እንጂ ውስጤ በአላህ ላይ ያመነው በፍጹም ከእርሱ ነግረኝ አላልኩም አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያ ዐማር አሉት ዓዱ ፈዑድ ለሁም አሉት። ዐማር ሆይ ተመልሰው በል ካሉ በልላቸው አሉት። ስለዚህ ሰውየው ከዚህ የምንረዳው ተገዶ ህይወቱን ለማትረፍ ያን ቃል ቢናገር እንደ ክህደት አይቆጠርበትም። ጌታቸዋል መንከፈ ወዲያው ይሄ ቁርአን አንቀጽ ወረደ። መንከፈ ቢላሂ ሚን ባዕድ ኢማኒሂ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን ወላኪን መን ሸረሐ ቢልኩፍሪ ሰድረን ዐለይሂም ገደቡን ሚነላሂ ወለሁም ዐዛቡን ዐዚም የሚለው የቁርአን አንቀጽ ተገደው ያሉ ሰዎች የማይከፍሉ ነገር ግን ከውስጣቸው ከልባቸው ሰፋ አድርገው አምነውበት ያን ነገር ካሉ እንደሚከፍሩ ተናገረ። ያ ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ ምን አሉ? እነላህ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወልኒስያን ወመስቱክሪሁ ዐለይሂ አላህ ከኡመቴ በሶስት መንገድ የሰሩትን ኃጢአት አይዝባቸውም አልፎላቸዋል ካሉ በኋላ አንደኛ ባለማወቅ ስህተትን ኃጢአትን የሰራ እንደ ኃጢአት አይቀርበትም። ሁለተኛ ረስቶ ኃጢአትን የሰራ፣ ሶስተኛ ተገዶ ኃጢአትን የሰራ እነዚህ ሰዎች ከሆነ ለማይወጡ ተናግረዋል። እንደ ወንጀልም እንደማይያዝ ቆርስ ተናግረዋል። አይ ግን ያሁኑ ይመስለኛል ግን እዛ ግን ልክ ሲያከፍሯቸው የሚሞቱት ነገር ነው። እኔ አሁን በጣም ብዙ ናቸው። ልክ ሲያከፍሯቸው ይሞታሉ። ያ የሚተርፍ ራሱ ቢሆኑ ተናገርኩት። እሺ የትና ችግር እንዴት ነው ያለው? እዛ ክርስቶስ ቤት ነው ደስኩ ከአስራ አንድ ሰዓት ማሽራል እስከ ተኩል 11 ሰዓት ተኩል ምናምን ነው። 11 ሰዓት አንድነት ጎሳ የሚባል ነገር አለ። እንደሱ አይነት አሁን በጋብቻ መጋባት ምናምን አይቻልም ይባላል። በሸሪዓ እንዴት ነው የሚታየው? አሁን እኛ ሀገር ላይ የሆነ እንደዚህ ጎሳ ምናምን የሚባል አለ። እንደዚህ ሩቅ ራሱ ቢሆን ጎሳ አንድ አይነት ከሆነ አይቻልም ምናምን ይላል። እንዴት ይታያል? ምን ከሆነ ነው ጎሳ ይባላል እኮ ጎሳ ምን ጥያቄ አልተገለጸም። ገለጽ አድርገሽ የሆነ የተዘማመደ ነገር ነው ግን የሆነ ጎሳ ነው የሚባል እንዴት እንደሆነ እስቲ ጎሳ ብታውቁ ንገሩኝ። አብራር ጎሳ ደህና ነው። ተፍታለች አሁን ላይ ያፈላው ነበር የተማረው አይ ሰፈር አይደለም ጎሳ የሚባል የሆነ የሚጠራ ዝምድና የማምደ ሩቅ ነገር አለ። አሽታራ እነዚህ ጎሳ መግባት ይቻላል ወይስ አይቻልም? ጥያቄሽ ምንድን ነው?
ችግር የለውም። ንጉሥ ሀገር ማግባት ትችላለች ከፈለግሽ። እዛ እንትን ድሮ ላይ ተረግመዋል እንደዛ ጎሳውን የሚያገባ ሰው ብለው አይቻልም። ስህተት عليكم السلام ورحمة الله. እንዴት ነህ? ደህና ነህ? አላህ አልሐምዱሊላህ። አልሐምዱሊላህ። አንድ ሁለት ጥያቄ ያለኝ ጠይቅ። አይ ቲንክ የማይቀድመኝ ሰው ከሌለ እንትን ነበር የሆነ ሙስሊም የሆነ ሰው አለ እና በፊት ላይ ታውቃለህ ብዙ ሰዎችን ሲበድል ነበር እና ከጊዜ በኋላ አላህ እስልምና ወፍቆት ሙስሊም ሆኗል እና ሙስሊም ሰው ያለፉት ወንጀሎች አላህ ይምራል አይደለ እና የነዛን የበደላቸውን ሰዎች እያንዳንዱ ሰው ማለት ነው ያስቡ እና እንዴት ነው ይሄ ነገር በነዛ ሰዎች እነዛ ሰዎች አሁን ካገኛቸው የበደላቸው ሰዎች ያለት ምሳሌ ገንዘባቸው ያለበት ምናምን ከሆነ ያንን መመለስ አለበት። ሰው ሲሰልም ጊዜ ሁሉ ይማርለታል ሲባል ጊዜ በእርሱና በአላህ መካከል ነው። በእርሱና በግለሰብ መካከል ያለ ብድር ካለበት ለምሳሌ የተበደላቸው ካለ አይሰልምኝም እናንተ ብድር አይመለከተኝም ብሎ እነዚያ ሰዎች መካድ አይችልም። የነዛን ገንዘብ ሄዶ መመለስ አለበት። ሐቃቸውን መስጠት አለበት። አይ ሁለተኛው ጥያቄ ደግሞ አላ ሰደቃ አድርጋለሁ ብለን ካሰብን በኋላ ያገር ተሳክቶ ያንን ብር የኛ የቅርብ ሰው ተቸግሯል ቤተሰብ ወይ ደግሞ ያን ለሱ መዋል ይችላል ይቻል ከሆነ አንድ ሰው ብናደርግ የተሻለ ነው ወይስ ሁሉንም ለአንድ ለተለያየ ሰው ወይስ ይቻላል? ሰደቃ የሚጀምረው አሁን ከቅርብ ሰው ነብያችን ሰለላሁ ዐለይሂ ወሰለም ወመን ተዑል አሉ ሰደቃ ከሚቀልባቸው ዘመዶች ጀመረ ኢላ ሐታ ነብዩ ሰለላሁ ዐለይሂ ወሰለም الصدقة للبعيد صدقة والصدقة للبعيد للفقير القريب صدقة وصلة ለቀህ የሚሰጠቀ ያዘባሉ አላ ለቅርብ ሰደቃ ደግሞ እንደ ሰደቃም ዝምድናን እንደመከተልም ጭምር ይያዛል አሉ። ስለዚህ ሰደቃ የሚጀምረው ከቅርብ ካሉ ከቤተሰቦች ነው። አብዛኛው ሰው ሀገራችን ላይ ግን ይሄንን በተሳሳተ ሁኔታ ነው ሰደቃ የሚመስለንኛ ለውጭ ለሐሰና ብላ ነው። እዛው ቤተሰቡ ግን እናቱ አባቱ አክስቶቹ አያቱ የተቸገሩ አይታቸው ሰደቃ ሲውጭ ሰው አምጥቶ ማብላት ነው ለትርጉም ነው ሰደቃ ከሚቀልባቸው ቅርብ ቤተሰቦች ይጀምራል። ያ እሺ። እና ሌላኛው ጥያቄ ምንድነው? ያን ሰደቃ ገንዘብ ታዲያ ለአንድ ሰው ማድረጉ ነው የሚሻለው ወይስ ለብዙ ሰው ይላል? እሱ እንደተጨባጩ እንደሁኔታ በጣም በርካታ ደሃዎች ከሆኑ ሁሉም የተቸገሩ የሚያስፈልጋቸው ከሆነ ገንዘብ ለሁሉም አከፋፍሏቸው። ነገር ግን ሁሉም የተሻለ ህይወት ላይ ሆነው አንድ ነገር ሆኖ ከታየ ለእርሱ ይሰጥና እርሱ ያን ችግሩን ይፈታል። እሺ ያ እሺ ሶላት ፍራሽ ላይ መስገድ ይቻላል ወይ ይላል። አንድ ይሄ ከልጆ ይገርታ ያላላ ለኔ ራስ የሚችላል። እሺ ሶላት ላይ መስገድ ይቻላል ወይ ይላል። ለሁለት ይከፈላል። ሼክ አልባኒ በዚህ ጉዳይ ተጠይቀው የሰጡትን ፈትዋ ራሱ ወስጣት ሼክ አልባኒ ታላቁ የሐዲስ ሊቅ ሙሐዲስ العصر እሺ እሳቸው ተጠየቁ ፍራሽ ላይ መስገድ ይቻላል ወይ ሲባሉ ፍራሹ አንደኛ ያለ ፍራሽ ሆነ ማለት ክፍሎቻችን አድርጎ ቢሆን ይቻላል እዛ ፍራሽ ላይ መስገድ። ነገር ግን ያ ፍራሽ በጣም ሶፍት ከሆነ ሰስከ ሰው በሚያደርግ ጊዜ ሰባቱን የሰውነት ክፍሎቻችን አስተካክሎ የማይዝ ከሆነ ያኔ እዚያ ሰው ፍራሽ የተጠላ ነው። እነዚያ ሰባቱ የሰውነት ክፍሎቻችን ስጁድ ላይ ስናደርግ መሬት መንካት ያለባቸው ነብዩ ሰለላሁ ዐለይሂ ወሰለም ምርቱ አን أسجد على 7 أعضاء على 7 أعضاء በሰባቱ የሰውነት ክፍሎች ስጁድ እንዳደርግ ታዘዝኩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን በላቸው ልብ በሉ
አሁንም በነገራችሁ ሰባቱ የሰውነት ክፍል ስጁድ ስናደርግ ጊዜ መሬትን መንካት አለባቸው። መንካት አለባቸው። الباني لمن تراني كالكوانيا الله سبحانه وتعالى فسألوا أهل الذكر سأل وتطوار بيتوش انتبه بسلام نزي علماء شكاكون شيخ الباني كالكوهارا النبي صلى الله عليه وسلم الحديث عن الصوم الناس رجال الرقبة هي لك رب هذا ابن تيمية شيخ الإسلام تيمية ابن باز تيمية الباني سنة الجزء ከራሳቸው በመነሳት ሊሆን ያንን ፈትዋ የሰጡት አንቀበላቸው ነበር። ነገር ግን ቀጥታ ማስረጃ ከቁርአንና ከሐዲስ ስለሚያነሱ ይላል ያን እሺ ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ ሰውነቶቻቸው ስጁድ እንዲነኩ አዘዋል። እዚህ ካልነኩ ስጁዱ ትክክለኛ ስጁድ ሆነና በደንብ አዳምጡ። ግንባርና አፍንጫ እንደ አንድ ሁለተኛ ይሄ ሶስተኛ ይሄ አራተኛ የቀኝ ጉልበት አምስተኛ የግራ ጉልበት ስድስተኛ የቀኝ ጣታቸው ሰባተኛ የግራ ጣታቸው ታች አምስቶቹ የግሮቻችን ጣቶች ማለት ነው። ቅልብስ ብለው መሬትን ወደ ቂብላ መዞር አለባቸው። እነዚህ አምስቱ የሰውነት ክፍሎቻችን መሬትን መንካት አለባቸው። ታዲያ አይታችሁ ከሆነ ፍራሽ ላይ የሚሰግዱ ከሆነ በጣም ለስላሳ ከሆነ ልክ ስጁድ ስትወርድ ጊዜ ጭንቅላት ይዞት ይገባል። ስርጉድ ይላል። አፍንጫ ጠልጥሎ ይቀራል መሬት ሳይነካ ማለት ነው። ወዳቸው አይደለ? አፍንጫ መሬት ሳይነካ ይቀራል፣ እንደዚህ ተንጠልጥሎ ይቀራል። ስለዚህ የስጁድ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምራሉ ያ ሶላተ ለለም የምሰምሩ አርባ አፍንጫው መሬት ያልነካለት ሰው ሶላት ብለው ተናግረዋል። ወዳቸው አይደለ? አፍንጫው መሬት ያልነካለት ሰው ሶላት የለውም ማለት ሰዎች ይሄን አፍንጫቸው ስጁድ ሲወርድ ጊዜ በጭንቅላታቸው ብላ ብቻ ይወርዳሉ። እዚህ አፍንጫቸውን አንጠልጥለው ሳይነካ እንደሆነ የለበትም። ስጁድ በምትወርዱ ጊዜ ግንባርና አፍንጫ መንካት አለበት። ስለዚህ ፍራሹ ደረቅ ያለ ከሆነና ሰባቱን የሰውነት ክፍል አስይዞ እንትን የሚል ከሆነ የሚያሰግድ ከሆነ የዛኔ በዚያ ትሰግዳላችሁ። ጎራዳ አፍንጫ ከሆነስ ይላል ኮሚቴ ላይ እኔ ለመንካት ነው አየሽ እያለህ ካልሆነ ከሌለህ የለህም ማለት ቃሉ ሲናገር አሜን ነው። ስለዚህ ከሌለ የለህ ምንም ማድረግ አይቻልም። እሺ ያካለ የሆነ ታይም ላይ ማለት ነው ከሰው ብር ተበድሬ ነበርና ከሰው ብር ተበድሬ ያን ብር ሳልከፍል ልጁ ከሀገር ወጣ ማለት ካለበት ከነበርንበት ሀገር ሄደ ለስራ ጉዳይ ሲሄድ አድራሻው ተቀየረ ማለት ቁጥሩ ጠፋ። ቁጥሩ ሲጠፋብኝ ያ ብር እስካሁን አልተፈለም። የልጁንም አድራሻ ማግኘት አልችልም እና ምንድነው ማድረግ የምችለው? እሺ ምን አለ የሚበላ ነገር የሚበላውን እስከሚያዝ ድረስ ማለት ነው። አንድ አማርን ፎሎ አላደረጋችሁትም? ሁላችሁም ፎሎ አድርጉት። አማር የሚለውን አካውንት ቪዲዮ ፖስት አድርገዋል። ገብታችሁ ኮፒ ሊንክ ሼር ነገር አድርጉለት። የምትጠቀሙበትን ሰው ነው ፎሎ አድርጉ የምላችሁ። እሺ ሀባይ ውስጥ አዘዝ ተቀበል። እሺ ምግብ አታብዙ፣ ጥሩ አይደለም። ጉርጫም ትሆናላችሁ። በቀን አንድ 6 ጊዜ 7 ጊዜ ከዋችሁ በቃ እሺ። ጥያቄ ያለው ማለት ነው አልሰማኸኝም? ይሰማል። ብር ተበድሬ ነበር ከዚህ በፊት ቆየና ብር ተበድሬ ነበር እና ያን ብር ሳልከፍል ለባለቤቱ ሳልመልስ ልጁ ከአለበት ቦታ ሌላ ሀገር ሄደ። ሌላ ሀገር ሲሄድ አድራሻው ጠፋብኝ። አሻ ቀየረ እሱ ስልክ ማለት ነው እና ብር እስካሁን አልተከፈለም አለና ልጁንም ማግኘት አልችልም እና ምን ማድረግ አለብኝ? በመጀመሪያ የሰው ሐቅ ተርፈሽ መቆየትሽ ሙስሊም ማለት ይሄ ነው። በቃ በምን ይለያል ከተባለ የሰው ሐቅ በጣም ይፈራል፣ ይጠነቀቃል። አያት እንዲህ አይነቶች ነው አላህ በጣም የሚወደው። ሙስሊም የሰው ሐቅ ይፈራል።
النبي صلى الله عليه وسلم من كانت عنده مظلمة لأخيه فليتحلل اليوم قبل أن لا يكون دينار ولا درهم عليه كأن أنت يوندمو ينزل يالك سيطة زي ما يتقمت كان يتنساكن كمان داتو فيت كوجهو يزيان يوندماتشون جنزب زي يفلق اللي هو نسوي حاجة زي يفرق علم يعني نثبتو لبالبيتو يسدع لك እንደዚህ እንደዚህ ነብያችን ሰለላሁ ዐለይሂ ወሰለም ተምሳሌት እንዲሆነን ዘንድ ካለፉት ጻድቆችና መልካሞች መካከል ብለው አንድ ሰው ተወልደዋል ጸጋ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው ያ ሰው ሰራተኞችን ቀጥሮ ያሰራል አንድ ሰራተኛ ታዲያ ከእርሱ ጋር አብሮ እየሰራ ያለ ደሞዙን ሳይቀበል ሄደ ደሞዙን ሳይቀበል ሄደ የሰራተኛ ታዲያ ባጸጋ የዛኔ ሰራተኛው ያልከፈለውን ደሞዙን የት ይስጠው አጣው ስላጣው ምን አደረገለት በዚያች ገንዘቡ ፍየል ገዛለት ከፍየሎቹም ጋር ቀላቀለለት ይህ ሰራተኛ ከዓመታቶች በኋላ መጣ በዛ አካባቢ መጥቶ አየው አንተ ሰው ነህ ነው ተቸግሮ ሲጠይቅ ምናምን አየው ይድና ይሄ ተራራ ሁሉ የሚገኝ ሶስት ተራራ ነው አንድ ተራራ ሙሉ ቢኖራ በከብት ምናምን ተሞልቶለታል ሙሉ ሸለቆ ተራራ ሊሞላ በጣም በርካታ ሆኖለታል ተራርተውለታል በዝተውለታል ለዛስ ባንዳ ማለት ነው ይድና ይሄን ሁሉ ያንተ ነው ውሰዳ ነው ዘባራ ሰው ያንን እንትን ሁሉ እንስሳ ሁሉ ሰብስቦ ይዙል እና እንዴ አማኝ ብሎ ማለት የሰዎችን ሐቅ ይፈልግ ቢሆን አይነካም አስቀምጥላችሁ በቃ ይሄንን ባለቤቱ አንቺ ተበቀሹ ዛሬ ልታገኘው ካልቻልሽ ሊመጣም ካልቻለ ምናልባት ሞት ሊመጣ ይችላልና የሰው ሐቅ እጅሽ ላይ ሆኖ ከዓመት በላይ ከሆነ ያንን አንቺ ሰደቃ አውጪ ለድሃዎች ለምስኪኖች ስጪ እርሱን አድራሻ ማግኘት የምትችል ከሆነ በአድራሻው ተፈልጎ ይሰጠዋል እርሱን ማግኘት ካልቻለ አድራሻ ቤተሰቦች አሉ ሊወርሱት የሚችሉ የስልጣቸውና ገንዘቡ በጥቅም ያለባቸው ለነዚያ ይሰጣል ያ ከሌለ በአካባቢያቸው ለሚገኙ ለድሃ ለምስኪኖች የሰረቅነው እስከሆነ ይላል ልክ እንዲሁ ለባለቤቱ መመለስ ካልቻላቸው ለድሃዎች መስጠት አይ ከሱ ልጁ ማግኘት አልችልም ብዙ ጊዜ ፈልጌዋለሁ ከሱ ውጭ ደግሞ ሌላ ቤተሰብ ፋሚሊን አላውቅም ሰላም ወራህመቱላሂ ወበረካቱ ወራህመቱላሂ ወበረካቱ ጥያቄ አለኝ የመጀመሪያው ጥያቄ አንዳንድ ሰው ዱዓ ሲያደርጉ ያ አላህ ባላ ይላሉ ሂንዲ ምን ይላሉ አላህ በአላህ ነው አይ سبحانه وتعالى ولله الاسم الحسنى وديها نعلم يعني الله ترى سموش عليه بأن رسول طيقين على اللهم اغفر اللهم يا غفور اغفر لي يا اللهم يا رحيم ارحمني اللهم يا رزاق ارزقني يا رشيد وسمو لمنك አንድ ሰው አናዶት ብቻ ሳያናደደው እንስሳቶች ላይ ጉዳት የሚያደርስና የሚገድል ያለምን ምክንያት እንስሳቶችን አዘማድረግ በእስላም ይችላል ነብያችን ሰለላሁ ዐለይሂ ወሰለም من قتل عصفورا بغير حق سأله الله يوم القيامة ወፍን ብትሆን እንኳን አላግባብ ይገድል ሰለላሁ ዐለይሂ ወሰለም ለምን ገደልካት ብሎ ይጠይቀዋል ብለው ሆነ ልክ እንዲሁ እንስሳቶችን መግደል ያለምን ምክንያት ኃጢአት እንደሆነ ሁሉ ልክ እንዲሁ ደግሞ እነርሱ የሚያዝን ትልቅ እንዳለው ከአላህ ዘንድ جاء رجل إلى النبي صلى الله عليه وسلم قال يا رسول الله إني لأرحم الشاة فقال له النبي صلى الله عليه وسلم والشاة إن رحمتها رحمك الله أنا سوف نتعنى النبي صلى الله عليه وسلم قال في الله ذلك تنيا هوي في يلبسات أزنة فترات ومتو معنا كنت قولي له أنا في يلبسات زنبي إنه أزنة الله تعالى ونيا لا يومتو النبي صلى الله عليه وسلم قالت والشاة إن رحمتها رحمك الله عليه
ፍየልንም ብትሆን እንኳን ብታዝንላት የአላህ ፍጥረት ነች ብታዝንላት አላህ አንተን ያዝንልሃል ማለት ለፍጥረታቶች ማዘን እንጂ ያለበት ነፍስን መጉዳት በፍጹም አይቻልም። ያ ነው። ስለዚህ ምንም ምክንያት መግደል አይቻልም። እንስሳት ግን ተናዳፊ ከሆነ በሰዎች ላይ አደጋ የሚያደርስ ከሆነ ልክ እንዲሁ በሰዎች ምግብ ላይ እየገባ ያንን የሚያበላሽ ከሆነ ቤት ውስጥ ለምሳሌ አይጥ አለ። ያ አይጥ ምግብ ውስጥ ቢገባ ጤናቸው ያውክባቸዋል። ልክ እንዲሁ ሌላ አደጋ ሊያደርስ ይችላል ቤት ውስጥ ተብሎ ከተፈራ ያንን የአይነት እንስሳቶችን መግደል ችግር የለም። እባብ ብታገኙ ጊንጥ ብታገኙ ያንን ትገላላችሁ። አሽያ ነው። አለሰላም ወራህመቱላህ ሰላም አልሐምዱሊላህ። እሺ ጥያቄ ነበር ትችላለህ? እሺ ጥያቄውን መርሃባ ያው እኔ በስደት ነው የምኖረው። ያኒ ስራይ ላሞች አሉ ማለት የሚታለብ ላሞች አሉኝና በጣም በጠዋት ስለምነሳ ቁርስ አላገኝም። ምን አልከኝ? ቀጥል። እሺ መርሃባ እንትን ሳውዲ ነው እና የምኖረው ላሞች ነው የምሰራው ማለት ላሞች ማለት ምናምን ነው የምሰራው። በጣም በጠዋት ስለምሰራ በቃ ቁርስ ለመስራት ሰዓት የለኝም፣ ሰውየውም ሰዓት አይሰጠኝም እና ከዛ ከማልበው ማለት እኔ ነኝ እንትኑ በቃ መስኡሉ እኔ ነኝ ኃላፊነቱን ወስደው ያኔ ይብዛ የሚነስም እነሱ የሚያውቁት የለም። አንዳንዴ ማታ ካልሰራሁኝ ለቁርስ ያው እየቀነስኩ እጠቀማለሁ ማለት ነው፣ እጠጣለሁኝ። ምክንያቱም 6 ሰዓት መድረስ ስለማልችል ስለምራብ ማለት ነው እና ያ ነገር ሀቅ ይሆንብኛል። እሺ አሳውቅ። ተቀጥራችሁ የምትሰሩ ሰዎች አሰሪዎቻችሁ በፈቀደላችሁ ልክና መጠን ነው መብላት ያለባችሁ። እንደ አስሉ እንደ መሰረቶች ነው። ስትሰሩ ጊዜ ተስማማችሁት ቁርስ በሰዓት መብላት ከሆነ ያንን ታቀርቡላችሁ። ከዛ ውጭ በተለየ መልኩ ደግሞ የተለየ ነገር መብላት ከፈለጋችሁ ያንን አሳውቁት። አረቦች ምግብ ላይ ሸቀጣ ነው ማራንቹ ነገር አሳውቁ። ችግር የለውም ግን አሳውቅ ንገረው። በመታገኘው ጊዜ ልራብ እችላለሁ እና በአጋጣሚ እንዴ ልበላ እችላለሁ ብለህ ንገረው። እሺ ሁለተኛው ጥያቄ ደግሞ ተስማምተን የመጣንበት ስራ አለ። ያኔ ከዛ ውጭ የሚሰሩን ስራ እነሱ ላይ ሀቅ አይሆንም። ምናልባት ደጋ ማስገቡ መድረሳ ዘስቱ ለቂራት ዛና ደጋ ንቅራ مرحبا بالشيخ مرحبا بالشيخ مدري عنكم دكتور مرحبا ተስማምተን ከመጣንበት ውጪ ያኔ ተስማምተን ከመጣንበት ስራ ውጪ በጣም ብዙ አይነት ስራ ያሰሩናል እና ለዛ ነገር ሂሳብ መጠየቅ እንችላለን ማለት ያን ነገር አንሰራም እንዴ ማለት ነው። አሰሪዎች ጋር ስራ ስትገቡ ጊዜ እንድትሰሩላችሁ የተስማማችሁበት ስራ ሊኖር ይችላል። ከዛ ተጨማሪ ሊያዟችሁ ታበዛችሁ ይችላል ሀቃን ይሄ አልተስማማም እና በዚህ ደሞዝ እንድትጨምርልኝ እፈልጋለሁ። አይ ሰላም አለይኩም። አለይኩም ሰላም። ስለ ትዳር ጥያቄ ነበረኝ። እሺ
ባሌ ጋር ከተገባን 5ኛችን ነው። አንድ ልጅ ወልደናል። ከዛ ያው ኢትዮጵያ ላይ ህይወት አለስተካከል ሲል በባህር ሳዑዲ አረቢያ መጣን። በባህር እንደመጣ ሁለታችን ባን በኋላ እኔ ተይዤ ወደ ሀገር ገባሁኝ። እሱ አረብ ሀገር እያለ ከዛ ኢትዮጵያ እንደገባው ፕሮሰስ ጀመረልኝና ወደ አመጣ እሱ ማለት ነው። እኔ በባህር ሄዳለሁ ስር በባህር አይሆንም ብሎ እሱ ፕሮሰስ ጀምሮ ወደ ዱባይ አመጣ። እዚህ ከመጣው በላይ እየተስማማን አይደለም። ተው ምለውና አይተው እዚህ ቦታ ትሄድ ስል እንደፈለገን ሆነ። እኔ ጠለብ ላይ መዳም ቤት እየሰራሁ ነው፣ እሱን እየሰራ ነው አረብ ሀገር። ከዛ ከዚህ ቦታ ተመለስ፣ ይሄ አያስፈልገንም፣ ይሄ እንደዚህ ስለው በቃ በሚለው ነገር ሁሉ አይስማማም። ብዙ ጊዜ እንጣላለን። ስለዚህ ስለመጣላ በቃ አንተ እንደፈለክ ከሆነ ነው፣ እኔ እንደሚስት ካላከበርከኝ እኔን ተወኝ እንለያይ ስለው ወደ ዱባይ ፕሮሰስ ጀምሮ ያመጣብኝ ብር ምናምን ሂሳብ አድርጎ ብሬን ከከፈልኩ ኒካሽን አላወርድም አለኝ። ብሩን አልሰጥም ማለት ይሄ እንዴት ይታያል? ማለት በምለው ነገር እየተስማማን ስላልሆነ አቶ ከምለው ቦታ ሙሉ ነገር ያደርጋል። እየተስማማን አይደለም። ስለዚህ አንተ እንደፈለክ ከሆነ እንለያይ በቃ እኔም ስራ ልስራበት አትረብሽኝ እየመጣ ይሄ የሆነ የብልግና ጉዳይ ሰበኛል እናስደረግልና እንደዛ እንለያይ ስለው ወደ ዱባይ እንግዲህ ፈቅዶ ያመጣኝ ማለቴ እሱ ወዶ ፈቅዶ ያመጣኝ። እኔ ካላመጣኝ ምናምን ብየው አይደለም። አሁን ያመጣሁሽን ዱባይ ያመጣሁብሽ ብርሽን ካልከልሽኝ አላወርድም ማለት ነው። ይሄ እንዲታያል። እሺ አንቺ እኮ የወሰደሽ ለሚስተካከልና ጠይቅ ስለባለ ያደረገችው ነገር አትጠይቅ። ብድር የሚል ስምምነት ካላቸው መክፈል አለባቸው። ብድር ከሌለ ግን ያንን የመክፈል ግዴታ የለባቸውም። አንዱ ሌላ ግን ያንን ማሰብ አለባት። እርሷ ሚስቴ ስለሆነች ብሎ እንጂ ያንን ወጪ አውጥታ ወሰደች። ሌላ ሰው ግን ያንን ወጪ አያወጣም ነበር እርሷ። ስለዚህ ብድር የሚል ስምምነት የለምና ያንን መክፈል ግዴታ የለብኝም ብላችሁ ሰዎች የዋሉላችሁን ሁኔታ አትጡ። ነቢያችን ሰለላሁ ዐለይሂ ወሰለም ለመለስ አንዱ የሙስሊሞች መገለጫ እንደሆነ ተናግረዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ሰነዐ ኢለይኩም ማዕሩፍ ፈካፊኡህ ፈኢን ለም ተጅዱ ማ ቱካፊኡነሁ ፈድዑ ለሁ ቢልኸይር። መልካም የዋለላችሁን ሰው እናንተም ለእርሱ መልካም በመዋል ክሱት። የምትክሱበት ነገር እንኳን ብታጡ ለዚያ ሰው ዱዓ አድርጉለት ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሁኔታ የነበሩ ያ ነገር ታች እዚህ ሙስሊሙን በዚያ ማለት ይህ ልጅ አሁን ላይ ተቸግሮ ከሆነ አንቺ ስራ ላይ ከሆንሽ አንቺ እዚህ ቦታ እንደደርሽ የመጀመሪያው አስተዋጽኦ እርሱ ነው አላንቺ ልጅ ያንን ገንዘብ ስጭው ተቻላለ ያንን ገንዘብ ስጭው አጅ እርጅ ከእስከዛሬ በባልና በሚስት ኖራችሁ አሁን ላይ ደግሞ ማለት ለማይ በመናሃት ባንገር እዚያ መሆን ያለበት እሺ በችግር ጊዜ ረዳዎች አትርሷቸው። በችግር ጊዜ ረዳችሁ ሰው እውነተኛ የእናንተ ወዳጅ ነው። አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ የሀገር መሪ በነበረበት ጊዜ ተጠየቀ። እስኪ ወዳጆችህ ስንት ናቸው ንገረኝ አለ። አሁን ላይ ምድራዊ ጸጋ ስላለ መታቸው አልጠይቁኝ ስለ ወዳጆቼ ምድራዊ ጸጋን ሳጣ ጊዜ እዛኔ መታቸው ጠይቁኝ ትክክለኛ ወዳጆቼ እዛኔ ነው የሚመጡ እነግራችኋለሁ ናቸው ያቸው ምድር ይህች ምድራዊ ጸጋ በእጃችሁ ባለች ጊዜ ሁሉም ይወዳቸዋል። ሁሉም እናንተ አቀንቃኝ ይሆናል። ልክ ስታጡ ጊዜ እዛኔ ነው እውነተኛ ወዳጆች የሚለዩት። ይህ ሰው ደግሞ አንቺ በሌለሽ ጊዜ በተቸገርሽ ጊዜ ከጎንሽ ደግሞ የሰራትን አምጥቶ እጅሽ ላይ አስገብቶ ይህንን ሰጥቶሻል ልኮሻል። ዛሬ ደግሞ እርሱ በኖር ጊዜ አንቺ ከጎኑ ሆነ ያንን አግዙ እርጅ እሺ በዚያ ይሄ ሳይሆን እቺም ቢሆን ኒካሽን አላወርድ ብሬን ስትከፍል ኒካሽን አወርድልሽ ግዴታ በእንበክት አለብሽ ነው የሚል እንደ ግዴታ አይደለም። በመካከላችሁ የማያስማማ ነገር ካለ አሳማኝ የሆነ ሸሪዓዊ ፍችን የሚያስጠይቅ የሆነ ችግር ካገኘሽበት መክረሻ አስመክረሽ ነው ቢካላ እቺ ጠይቀሽው አልፈታም ካለ በቤተሰቦች ትክክልና ሰተሻቸው እነሱ ሸሪዓ ፍርድ ቤት ሄደው ኒካህን ማስወረድ ይችላሉ። ያንን ከሰው ሀገር ይዘው
ተሸላግሰሻልና በዚህ አንቺ ከአላህ አጅር አገኛለሁ ምን አገኛለሁ ብለሽ ያንን አንቺ እርጅው አግዥ አለቀው ከኔ እሺ ልጆች እንብላ ቢስሚላህ ረህማን عبد علي ትበላለህ يا عبد علي عبد ጉጫም እንድትሆን ምናምን ተፈለክ በርገር ብላ እሱ የሰራው ለዛውም እንዴ እንኳን ጨምሬበት አላህ ቢላፊያ ብያለሁ አላህ ያፊ ምግባት ጥሩ አይደለም በቀን አንድ 7 ጊዜ ቀመስ ካረክ ይወጣ በጣም ያው በፍቅር እየበላሁ ነውና ብላፊያ አይልክ በለና አንተ በላ እኛ ያላለን ካሜራ ከለም አጥፋው ማሻአላህ መርሐባ ክርስቲያኖች ካላችሁ ግቡ እሱ እስከሚመጣ ድረስ ይቻላል ከኛ ጋር ትወያያላችሁ እስከ 1400 ነው ሰው ያለው ማርን ደረስ ነው ሌሎቻችሁ ታቁ እሺ ሞዴሬተሮች አስገቡልኝ እሺ ክርስቲያኖችን መርሐባ ከዛ እንቀጥላለን ሰላም አለይኩም انت احفظك ያለሽ هلا حبيبتي انت እንዴት ነሽ ደህና ነኝ والله አላህ ከሞዳቸው እንዳንተም እንዳያተም ከማሰባቸው አላህ በጀነት ሰብስበን ዛሬ ቀጥለን በጣም ወድሻለሁ አላህ ይወደድልኝ እኔ ደክ ጀዛከላሁ ኸይራ ነው 1400 ሰዎች አላችሁና ፎሎ አድርጉ ማለት የነገር ያለ መስላችሁ አላህ አይደለም ልጁን ስር ይታል እና ቪዲዮም ይሰራል ለስልምና የሚጠቅሙ ነገራቶችን ያደርጋልና ፎሎ አድርጉ ስትባሉ እንዴት ነው ሰው በዚህ እንኳን ማገዝ የሚያቀተው በረበል ዓለም ፎሎ አድርጉ ማለት የተለየ ነገር አለው እንዴ የሚቀንስባችሁ ነገር አለ ከናንተ ፎሎ አድርጉ ለራሳችሁ ጥቅም ነው በነገራችን ላይ ስልምና በዚህ የሆነ እንትን ብቻ አይደለም ዝም ብለን በመከታተል ብቻ አይደለም የምናገዘውና በምንችለው አቅም ሼር ቢደረግ ተደራሽነት እንደዚህ ወጣቶች ህፃናቶች እና ተደራሽነት ኖራቸው ፎሎ አድርጉ የምትባሉ ምን ፎሎ አድርጉ ስትባሉ ሰምታችሁ እንዳልሰማችሁ አድርጉ ስትባሉ ሰምታችሁ አይታችሁ እንዳላያችሁ የምታደርጉት والله ይሄድኩም በስ ፎሎ አድርጉ ምንም የሚጎልባችሁ ነገር የለም ባረከላሁ ፊክ ማሄርና ፎሎ አድርጉት ስለሆነ እኔ አንድ ቀን ፎሎ አድርጎኝ ብዬ ተናግሬ አላውቅም በጣም ነው የምፈራው ፎሎ አድርጉኝ ስለማ የሆነ ሰው ኮኔክሽን አድርጊ ፎሎ አድርጉ ስል በዛ ሰው ስለማማበት ነው ያኔ ሰውን ስታሐቅ አለብሽ ፎሎ ሰዎች የሆነ ማስተሪው ነገር አለ አንድም ቀን ፎሎ አድርጉኝ ግን የሆነ ሰው ኮኔክሽን አድርጉ ስል ነግጄ ነውና ሚሉ ሰዎች ስለሆኑ ቪዲዮ ገብታችሁ ብታዩት ትጠቀሙታላችሁ በእዝነ ለረዘም ተጠቀሙ ተማም ቪዲዮ
شايف الرشقان الله وبركاته. ደህና ናችሁ? الحمد لله. ሌላ ጥያቄ ነበር። ماشي. የሆነ ነገር የሆነ ነገር አልሽ ምን ማለቴ የሆነ እሺ የሆነ ነገር አድርግን ብለሽ ማልሽ ከዛ በኋላ ነገሩን ደግሞ ማድረግ እንዳለብሽ አወቅሽ ወይም ደግሞ ማድረግ ፈለግሽ ያንን ነገር እና ማለው እንዴት ነው ዛሩ ከሷ ነው ይመስለኛል ለሚመች ቦታ ስላልሆነች የሆነ ነገር ላይ ስታክ አድርጋለች። ከሆነ ነገር ስትመለስ ትቀጥልልናለች። እሺ ጥያቄ ያላችሁ እንደተጻፉ ማለት ፈተዋ ሳይሆን ንጽጽራዊ ጥያቄ ያላችሁ። ሰላም አለይኩም ወራህመቱላህ ወበረካቱ። ጥያቄ አለኝ። ጥያቄ አይ ቲንክ ሱራ አያውን ረስቼዋለሁ። የአያውን ቁጥር ኡሱሉ ሰላሳ ላይ ስንቀራ የመጀመሪያው ሙቀዲማዎቹ ሶስቱ ሙቀዲማዎች አሉ አይደለ? ሶስተኛው ላይ ያለው ማለት ነው። አንድ አላህን የማይታዘዙ አላህና መልእክተኛውን የማይታዘዙ يؤمنون بالله واليوم አባቶች ቢሆኑ ወንድሞች ቢሆኑ አሽረተሁም ዘመዶቻቸውም ቢሆኑ እዛ ጋር እነዚህ አላህና መልእክተኛው ያልታዘዙ ሰዎችን ብቻ እንጂ ለምሳሌ ወንድ የሚሰሩ ሰዎች ጓደኛ ቢሆኑ ወንጀል ስልሽ ሐራም የሆኑ ነገሮችን የሚተገብሩ ጓደኞች ቢኖሩኝና በዛ ቁርአን መሰረት ከነዚህ ልጆች መራቅ አለብኝ ነው? ምን ሆነው አይዋ ሙስሊም ናቸው ዳል አይ እንደዚህ የተጠላ ተግባርን እንጂ ወያሉት አላህ ታዘብ አለመታዘዝ አይደለም። ለዚያም ጓደኞች እነዛን ሰዎች ከነሱ መራቅ አለብን። ዛሬ እኮ እንደዚህ መጣ ከእንደዚህ ሰው እንድትርቂ ነው በሚል ደረጃ ተከራክረን ነው። والله አዕለም። እሺ ኡሱ ሲመጣ ልጠይቅ አታወርዱኝ። እሺ ያልፋሽ ጥያቄ ያለው ካለ ጥያቄ ምልክት አለ። ሰላም
እኔ ላወራም አልችልም። ምክንያቱም ቤተክርስቲያን በተረዳበት መንገድ ነው። ስለዚህ ደግሞ አንድ አትተውን እኛ እንፈልገውማ አባቶች በተረዱበት መንገድ ተረድተሃል። አባቶች የረዱበት መንገድ ማን የተረዱት እሱ ተረዱት ወይም ደግሞ የት እንደጻፉት ነገ እነግርሃለሁ። በቃ አሁን ይበቃኛል። ቆይ ስለቆየው እኔ ሳታውቅ ዝለ በጭፍን ነው የምትከተላቸው። እኔ እኮ አሁንም አላውቅም አላልኩም እንዴ? እኔ ቆይቻለሁ አሁን። ስለዚህ አንድምታው እንዴት ነው የሚዘጋጀው? አንዴ ቆይ ስማኝ። ስለደከመኝ ደግሞ ነገ ደግሞ አብራራለሁ አልኩ። ስለዚህ አሁን ከአቡቼ ጋር እንደው አቡቼ ኋላ ነው የመጣ ለምሳሌ እስቲ አንዱን እስቲ እንየው። ለምሳሌ ያሽ ኦኬ ፈተላ ትምታዩ ላይ ማጅም ትምታ ይወባል አይ ቲንክ መጽሐፈ ኢዮብ ላይና ኢዮብ ያለው ሐሳብ ወራስላና ሁለት ሐሳብ ነው። መጀመሪያ ላይ ያለውን ሐሳብ ነህምያ ውስጥ ያለውን ሐሳብ ነው እንቀጥላለን። ነህምያ ስንት ላይ እኔም ብለው ነህምያ ምዕራፍ 9 ቁጥር 6 ያ እሺ 9:6 እሺ ላንብበው። ያ ቀጥል። አንተ ብቻ እግዚአብሔር ነህ፣ ያ ሰማይንና የሰማያት ሰማይን ሰራዊታቸውንም ሁሉ ምድሩንና በእርሷ ላይ ያሉትን ሁሉ ባህሮቹንና በእነርሱ ውስጥ ያለውን ሁሉ ፈጥረሃል። ሁሉንም ሕያው አድርገኸዋል። የሰማዩን ሰራዊት ለአንተ ይሰግዳሉ። እሺ የሚያወራ 9 ቁጥር አንተ ሻሁኝ ተባሉ አንተ እንደዛ መሰለህ እንዴት ነው? ያ ቁጥር 7 ላይ ይላል አንተ እግዚአብሔር አምላክ ነህ፣ አብርሃምን መረጥህ፣ ከኡር ከለዳያንም አወጣኸው፣ ስሙንም አብርሃም ብለኸው። አብርሃም የመረጠው ላይ ነው። ዘፍጥረት 13 ቁጥር 5 ላይ ነው።
ምዕራፍ 17 ቁጥር 5 አንብቡ። እዛ እንሂድ። ያ እሺ እንግዲህ ታገሰኝ። ኦኬ ወይስ ይብላኝ? እምቢ አለ። ነገር ግን ስምህ አብርሃም ይሆናል። ምዕራፍ 9 ቁጥር 7 ላይ ያለው ሐሳብ ስምህ አብርሃም ይባላል የሚለው ሐሳብ ዘፍጥረት ምዕራፍ 17 ቁጥር 5 ላይ ያለው ሐሳብ ነው። እዛ ምን ይላል? ነገር ግን ስምህ አብርሃም ይሆናል ለብዙ አሕዛብ አባት አድርጌሃለሁ ይላል። ሰዎች ሚስ ጳውሎስ ኮት ያደርግና ለብዙ አሕዛብ አባት አድርጌሃለሁ ወይም ሐሳብ ይዝና የሮሜ መልእክት ምዕራፍ 4 ቁጥር 17 ላይ ክርስቶስን ከሙታን ያስነሳው አካል እንደሆነ ይናገራል። አብርሃምን የመረጠው አካል ማለት ነው።